አሞሪም ከተባረሩ እንግዲህ አሞሪምን ለመተካት ሊስት ውስጥ ካሉ ሰዎች መሀል አንደኛው ኦሊቨር ነው። እኔ አይኖ በጣም የተሳካለት አሰልጣኝ ነው። ፓላስን ይዞ እንግዲህ ያለመሸነፍ ሪከርዱ በአውሮፓ እንግዲህ የሱ ነው ትልቁ 18 ጨዋታን ያልተሸነፈው ሲቲና ሊቨርፑልን አሸንፎ ዋንጫ ማሳካት ይችላልና ቀላል ሪከርድ አይደለም። ግን ደግሞ ፓላስና ዩናይትድ በጣም የተለያዩ ናቸው። ፓላስ ይሄን ያለ ጸድ የሚባል ስኳድ የላቸውም ከዩናይትድ ጋር ስናነጻጽራቸውና እንደ ክለብም አይከብድም። የሚዲያ ጫናም የለበትም። ኦሊቨር መጥቶ የሚዲያውን ጫና ይቋቋመዋል ወይ እነዛን ተጫዋቾች ምን ያደርጋቸዋል የሚለው ነገር ራሱ ሌላ ጥያቄ ነው የሚፈርጠው። እኔ አሞሪም ባይባረሩ በጣም ደስ ይለኛል። ግን የአሞሪም ነገር በቃ እንደዚህ ነገር እንደሆነ ሁላችንም እናውቃለን። ከዚህ በኋላ ከባድ ጌም ይገጥመዋል። በተለይ ሰንደርላንድ አለፍኩ ብሎ ቢያስብ ራሱ ሊቨርፑል ይጠብቀዋልና አንፊልድ ላይ ነው የምናገኘው። ከኢንተርናሽናል ብሬክ በኋላ ስንመለስ የሚጠብቀው ጨዋታ ሌላ ታሪክ ነው። ያቺ የመጨረሻ ትኬት ልትሆንበት ትችላለች ብዬ አስባለሁና አንፊልድ ላይ የሚጠብቀው ጨዋታ በምን ያህል ልዩነት ሊሸነፍ ይችላል የሚለው ነገር አሞሪም ራስ ምታት ነው የሚሆንበትና ምናልባት ኦሊቨር የመሆን ቻንሳቸው ምናልባት ሰፋ ሊል ይችላል። ያው ፎከስ አድርገው እየሰሩ የነበሩት የእንግሊዝ ፕሪሚየር ሊግ ተጫዋች ላይም እንደሆነ አሰልጣኙም የእንግሊዝ ፕሪሚየር ሊግ አሰልጣኝ ላይ ፎከስ ያደርጋሉ ብዬ አስባለሁ። እስቲ እናያለን። ብቻ ግን አሞሪም መባረሩ ማይቀር ይመስለኛል።